አብረን መኖር ብቻ ነው ብለ መቀበል ነው። ምንም ምርጫ የለም። አትችልማ። ኢትዮጵያ ውስጥ እስልምና አለ፣ ክርስትና አለ፣ ኛንጋቶም አለ፣ ጉራጌ አለ። አብረን መኖር ብቻ ነው ብለ መቀበል ነው። ምንም ምርጫ የለም። አትችልማ። ማጥፋት መጨፍለቅ ምናምን አይቻልም። ይሄን ደግሞ ለመማር ቤልጅየም ብትሄዱ አንድ ካፍቴሪያ አንድ ቤት ፊት ለፊት በሯ የአንድ ሀገር ኋላ በሯ የሌላ ሀገር አንድ ቤት የሁለት ሀገር ቤት አለች። ምን አለበት ቤቷን አፍርሰው መስመር አበጅተው በቃ ከዚህ ወደዛ እንትን ነው ከዚህ ወደዛ ይችላሉ እኮ። ግን ኮኤግዚስተንስ ሰላም ስለሆነ አንድ ቤት ሳሎንና ጓዳ ሁለት ሀገር ነው። አሁን አለ ላይቭ ነው ይሄ። አንድ ካፍቴሪያ ሁለት ሀገር አለ። ለምንድነው? ምርጫ የለም። ኦሮሞና አማራ ተስማምተህ አብረ ከመኖር ውጪ ምርጫ የለህም። ለራስ ስትል በሰላም ኑር። ብታሸንፍ ችግር አልነበረውም፣ ግን አትችልም። ትግራይና ጉራጌ፣ ጉራጌና ስልጤ ሁላችሁም በሰላም መኖር ብቻ ነው፣ በትብብር መኖር ብቻ ነው የሚያሳድገንም ወጥተን እንድንገባ የሚያደርገንም። ከዛ ውጭስ ሮንግ አማራጭ ነው፣ አታሸንፍበትም፣ አትችልም። ተቀበል በቃ። እስላም አለ፣ ክርስቲያን አለ፣ ጴንጤ አለ፣ ካቶሊክ አለ፣ ኛንጋቶም አለ፣ ጉራጌ አለ፣ መጀንገር አለ፣ ኑዌር አለ፣ አኙ አለ። በሰላም